ፈጥነው ሪያክት ከሚያደርጉት ነዎት። በተለይ የሰሞኑን ጉዳይ ቀድሞ ካደረጉት አባቶች እርስዎ ነዎት። ዛሬ ነው እንደውም ብዙ ሰው እያደረገ ያለው። እኛ ቅዳሜ ጀምሮ ነው ሪያክት መደረግ የጀመረው። እዚህ ሳስደነገጣችሁኝ ስላሉ ከታች ኮሜንት ላይ ደንግጦ እያሉት ነው። እኛም የሰማነት ደንግጠናል እንደሚለው እኛም አብረን ደንግጠናል። እኔም የሆነ ነገር ልበልና ይቅርታ አድርጉልኝ። በደንብ እንትን እላለሁኝ፣ ግን መጋቢ ብሉይም እኔ በደንብ ቪዲዮውን ግን አይታችሁታል ማለት ነው። እኔም ትናንትናም እያየሁት ነበረ። ትርጓሜያችን ላይ አዲስ ኪዳን ትርጓሜ ላይም አለ የፋታዊ ዘይማን ታሪክ። ታምረ ኢየሱስ ላይ ብቻ አይደለም ያለው፣ በትርጓሜ ቤት ላይም ይሄ ፋታዊ ዘይማን ተዘከረን ይዋ ዓመት መጽ በመንግስት ከሚለው ላይ ይሄ ታሪኩ ይተረካል አብሮ በትርጓሜው ላይ አለ። በትውፊት ይሄንን ታስቀምጣለች እና አይ ቲንክ ትናንትና ነው የተለቀቀ ቪዲዮ አይቼ ነበር። ፍኖተ ጽድቅ የለቀቁት እዛ ላይ ፈልጌ አጣሁት። ኤዲት አድርገውታል እና ላይቭ ላይ የተላለፈው ነው እንግዲህ የወጣው እንዳለ ቀጥታ ስለሆነ ማምለጥ አይቻልም በነገራችን ላይ። እና እኔ በጣም ያዘንኩበትን ነገር ብቻ ላንሳ። አጠቃላይ የትምህርቱ አሰጣጡ ኢንቴንሽናሊ ከዚህ ቀደምም ሰምቻቸዋለሁኝ። ለማን ነው አድሬስ የሚያደርጉት? ማለት ስብከቱ ለማን ነው? አንደኛ እንግዲህ ልብ አድርጉ፣ መስቀል ነው፣ ስቅለት ነው። ስቅለት ላይ ስግደቱ እንኳ ቅድም ስናገር ነበር ዘማርያም ዲያቆን ዘማርያም ነገር እና አስቡ፣ ስንት የሚነገር ነገር አለ። በግብረ ሕማሙ ላይ ብቻ ሳይሆን ስግደቱ በየሰዓቱ የሚደረገው ለካይል ክብር ወስብሐት ወእዘዝ አማኑኤል አምላከነ ወእግዚእ ኢየሱስ ክርስቶስ አማኑኤል አምላኬ ወእግዚእ ኢየሱስ ክርስቶስ እያለች ለአምላክ ይደሉ፣ ለስሉስ ይደሉ፣ ለማህያዊ ይደሉ፣ ለእበዩ ይደሉ፣ ለእዘዙ ይደሉ፣ ለመንግስቱ ይደሉ፣ ለስልጣኑ ይደሉ፣ ለምኩናኑ ይደሉ፣ ለኢየሱስ ይደሉ፣ ለክርስቶስ ይደሉ፣ ለሕማሙ ይደሉ፣ ለመስቀሉ ይደሉ፣ ክብር ወስብሐት ወእዘዝ እያለች ትልና በኋላ ደግሞ ኪራ ላይ ሲሆን ብላ እምኖዲ ናይን፣ ታኦስ ናይን፣ ማስያስ ናይን፣ ኢየሱስ ናይን፣ ክርስቶስ ናይን፣ አማኑኤል ናይን፣ ትስውጣ ናይን እያለች ያለማቋረጥ የምትሰግድበት ዕለት ላይ በዚያ ሁሉ በጣም የሚገርመው ነገር ክቡራን ሊቃውንት አባቶች፣ ወንድሞች፣ መምህራን እዛ በጣም የሚያስደንቅ ነገር አለ እኮ ነው። ስለ እመቤታችንም ናንሳ ከተባለ መስቀሉ አንደኛ እኔ በጣም የሚጨንቀኝ ርዕስ ሁሉ መምረጥ የሚከብደኝ ስለ መድኃኔዓለም ማስተማር ነው። ርዕስ ሁሉ ለመምረጥ ይከብደኛል። ከምን ልጀምር? የትኛው ላይ ታሪክ ላይ ነው ተንተርሼ የትኛውን አድሬስ ላድርግ? በጣም ከምቸገርባቸው ርዕስ ለመምረጥ ማለት ሁሉም ርዕስ ነው፣ በቃ ሁሉም ርዕስ ነው እና የትኛውን ብዬ በጣም ስለሚበዛብኝ ማለት ነው። እዛ መስቀሉ ላይ ያለውን ጭንቅ ክርስቶስ ለኛ የከፈለውን አይተን በጣም የሚያስገርመው በዚያ ሁሉ ግርፋቱና መከራ ውስጥ ግን በደም የተሸፈነ አይኑን አቅንቶ አንቺ ሴት እነሆ ልጅሽ እነኋት እናትህ ብሎ በመከራ ውስጥ እንኳ ሆኖ እናቱን ያየበትን በነፍስሽ ሰይፍ ያልፋል ብሎ ስሙን የተናገረው ትንቢት እኮ እዛ ላይ ነው የተፈጸመው። እና ለእናቱ ክርስቶስ እንኳ ያደረገውን ጥንቃቄ እንዴት ማየት አይቻልም? በመከራው ያረሳትን በዚያ ጭንቅ ሁሉ አንዱ ልብሱን ጥሎ ሲሮጥ፣ አንዱ ጨለማን ተገን አድርጎ ሲፈረጥጥ እና ምንድን ነው እዚያ ጋር አሁን ከክርስቶስ ቤዛነት ጋር አያይዞ እመቤታችን ማሰብ ራሱ ይቻላል ወይ? እኔ ጥያቄ መጠይቃቸው እመቤታችን እንደው ተሰቅላ ዳናችን ቤዛ ሆነች ብሎ ማሰብ ራሱ ይቻላል? የሚያስብ ኦርቶዶክሳዊ አለ? ገበሬው አባት ያሁን ቢጠየቅ እውነት እንደው ቤዛዊተ ዓለም ማርያም የሚለውን እንደ ክርስቶስ አይነት አድርጎ አጠጋግቶ እኔ በጣም የሚያመኝ ሁልጊዜም ከክርስቶስ ጋር እንደው ፍጡርን አነጻጽሮ ራሱ የሆነ ማሰብ ራሱ ትክክል እኮ አይደለም እኮ ማሰብ ራሱ ትክክል አይደለም። እና እኔ ምንድን ነው አድሬስ ማድረግ የፈለጉት? ለማን ነው ይሄንን አድሬስ ማድረግ የፈለጉት? ደግሞ አትደንግጡ። ምዕመናን የሚያስደነግጥ ከሆነ ሲጀመር መጠንቀቅ የለባቸው? በአቅም መስጠት የለባቸው? የሚከብደን እንኳ ከሆነ ትክክል እንኳ ቢሆን ማለት ነው ትክክል እንኳ ቢሆን እኮ ሊመጥኑልን ይገባ ነበር።
ጥንቃቄ እኮ ሊያደርጉ ለአእምሯችን እኮ መጠንቀቅ አለባቸው። በቃ እኛ ልንሸከመው ማንችል ከሆነ ቅድም ተናገር ያለው ስለ እርሾ ምን አስጨንቆት ነው ጌታ በቡሆ በእርሾ መስሎ ያስተማረው? የግብርና ጉዳይ እንደው የምርቱ ጉዳይ በጣም እንደው ለገበሬዎቹ እርሻ አስተራረስ ሊያስተምር ፈልጎ ነው በዘር የመሰለው? እንደው የንግድ ጉዳይ በጣም አሳስቦት ነው በመክሊት እየመሰለ ያስተማር? ለሰዎች በሚችሉት አቅም እንዴት ማስተማር ይከብዳል። በቅኔ ቤት ያለፈ ሰው ደግሞ ታውቃላችሁ ሊቃውንት፣ ቅኔ ቤዛ የሚለው ጥላሁን የሚባል ሰው ቅኔ ቤት ቢሄድ ቤዛ ነው የሚባለው። እርግጠኛ ነኝ የመጋቢ ብሉኝ እንግዲህ እርግጠኛ እንኳን አባታቸው እንግዲህ ካህን ከሆኑ የተያያዘ ስም ሊያወጡላቸው ወይ አወቀ ይሆናል ስማቸው የወላጆቸው። ከዚያ አይመራ ይባላል ቅኔ ቤት ሲሄድ። እኔ በአባቴ ስም ነው ዲበኩል የተባልኩት። በቃ በላይ ነው አባቴ፣ የኔ ስም ግዕዝ አይወጣለትም። ኦኬ መምህር በረከት ቤት ምናልባት ግዕዝ ጋር የተያያዘ ስም ከሆነ በዚያው ሊጸድቅ ይችላል። እርግጠኛ ነኝ ዶክተር አረጋ ቅኔ ቤት አረጋ ተብሎ አይጠሩም። ሌላ ስም ነው የሚሰጣቸው ከአረጋ ጋር አብሮ የሚያያዝ ማለት ነው። እና ቤዛ የሚለውንም በቅኔ ቤት ጥላ፣ ብዙ ጊዜ ቤዛ የሚለውን ጥላ ብለን ጥላሁን የሚባል ሰው ቤዛ ተብሎ ይጠራል። ስለዚህ ቤዛ የሚለው ጫማ፣ አሁን ቤዛ በመጽሐፍ ቅዱስ ውስጥ ጫማ ቤዛ ተብሏልና አሁን ጫማው ተሰቅሎ አዳነን እያለ ነው። ቤዛዊትም የምትባልም ልጅ አለች እንጂ እነ ቤዛዊትም ተጠርተውበታል። እንኳን ለመቤታችን ኧረ እነ መርጌታ ለቤዛ አሉ፣ ለቤዛ አለሙ እነዚህ ሁሉ እንደው በጣም እና ይሄንን እኔ ንቀት ነው። ይሄ ትክክል አይደለም። እንደዚህ ብሎ ማሰብ ራሱ ለእመቤታችን በዚህ ደረጃ እኛ ኦርቶዶክሳውያን እንደምንል አድርጎ ልክ ፕሮቴስታንቶች በሚረዱን መጠን እነሱ ራሱ ኦን ፐርፐዝ ነው እንደዚህ የሚያደርጉት። ለምሳሌ ፕሮቴስታንቶች የእኛን መጽሐፍ ያመጡና አጣመው ይኸው ተክለ ሃይማኖት ተሰቀለ ወይንም የሆነ ነገር አቡነ ገብረ መንፈስ ቅዱስ እንደዚህ ይላሉ። እነሱ ራሳቸው ያነቡትና ራሳቸው ይተረጉሙታል። ከዚያ እንዴ ኦርቶዶክስ ለካ እንዲህ ትላለች ብሎ ለማስኮብለል እንዲመቻቸው ነው ይሄንን የሚናገሩት። ብፁዕነታቸው ይሄንን የተናገሩት ምን ለማለት ፈልገው ነው? አቤት ኢየሱስን ገለጡት ለመባል ነው? እንደዚህ በቃ ጭብጨባ የሚፈልጉ አባቶች አሉ። ይቅርታ አድርጉልኝ፣ ትክክል አይደላችሁ። እኔ ለሀገር የሚበጅ ስብከት ስበኩ። በዚህ ሰዓት ላይ ሀገር ምንድን ነው የሚፈልገው? ጠቅላይ ቤተ ክህነት ልክ ለሲኖዶስ ስብሰባ ሲሄዱ ዙሪያውን መኪናው ላይ በር ላይ በዘበኛ የሚጠበቀው ስንት መኪና አውቶቡስ ሞልቶ ከክፍለ ሀገር የሚመጣ መኪና አይደለም እንዴ? የአስተዳደር ችግር ተበድለናል፣ ተጎርተናል። ምዕመናን መጥተው ሳምንት ሙሉ ውጭ ላይ አድረው ተመልሰው የሚሄዱበት ሁኔታ የለም። ተሰብስበው ውሳኔ አይሰጡም፣ መፍትሄ አይሰጡም ወይ ለቤተ ክርስቲያን? እና ከዚህ ሲሄዱ ከየሀገረ ስብከታቸው ተሰብስበው ሲሄዱ የሆነ መድረክ ፍለጋ መሮጥ ምንድን ነው? እኛ መድረክ ሁሉ የነሱ አይደለም፣ ቤተ ክርስቲያን የነሱ አይደለች። ሀገረ ስብከት ላይ በየአድባራቱ መስበክ ይችሉ የለ የሆነ ጋዜጠኛ ጋር ሩጦ ሆኖ የሆነ ነገር የማይሆን ነገር እና ያሉበትን አለማወቅ ችግር ነው ይሄ። የእውነት ለምን ለእኔ እንኳ አይመጥነኝም እንደዚህ ያለ ስብከት። ለእኔ ለቄሱ ነው ለተራው ቄሱ እንኳ አይመጥንም። እና ትምህርትን መጥኖ በአቅም ለክቶ ማስተማር ተገቢ ነው። እኔ ከዚህ በላይ ብፁዓን ሊቃነ ጳጳሳት እኮ ስህተት እንኳ ካለ ታውቃላችሁ፣ ስህተት እንኳ ቢኖር እኮ ይስተካከል የማለት እኮ ስልጣን፣ ቀኖናን እኮ የማሻሻል እኮ ስልጣን አላቸው የሲኖዶስ አባላት በሙሉ። ሲኖዶስ ስብሰባ ላይ ትንፍሽ የማይሉ ሰዎች የሆነ ቦታ ላይ ሄደው ግን የማይሆን ነገር ሲናገሩ እናዝናለን በእውነቱ። ስለዚህ ችግር እንኳ ካለ መጻሕፍትን ሰብሰብ አድርገው ችግር ካለ ይሄንን እስኪ የሊቃውንት ጉባኤ እዩት ብለው መመሪያ መስጠት እኮ ነው ይችላሉ። ከዛ በተረፈ ሊቃውንት ጉባኤ አይቶ ሲኖዶሳዊ ውሳኔ መስጠት ይችላሉ። አውቶሪቲ ያላቸው እንደኛ ወጥተው የሚጮሁበት ምንም ሪዝን የላቸው። እኛ አውቶሪቲ ስለሌለን ስልጣን ስለሌለን የመጮህ አቅም ብቻ ነው ያለን። ሲያመን ስንመታ እንጮሃለን፣ በቃ እንጮሃለን። አሁን የምንጮህ አሞን ነው ታመን ነው። ሶሉሽን መስጠት ብችል ኖሮ እኔ እዚህ ወጥቼ አልናገርም። ሲኖዶስ ላይ ተሰብስቤ ብፁዓን አበው ሊቃነ ጳጳስ እኛን ይሄ አይመጥንም ብዬ እንድክ እንዳንድ ሊቀ ጳጳስ አስተያየት የመስጠት እድል ቢኖረኝ እኔ እዚሁ ጋር መጥቼ በፍጹም መናገር አልፈልግም ነበር። እኒህ አባቶች ግን አላቸው፣ እድሉ አላቸው። ውስጣቸው ላይ ቅር የሚላቸው ነገር እንኳን ካለ ማስተካከል ይቻላል እኮ። እና አጠቃላይ ብፁዕነታቸው ያደረጉት ትክክል አይደለም። በእውነቱ እመቤታችን ድንግል ማርያም በፍጹም ከክርስቶስ ጋር አነጻጽረን እንኳን ቤዛነቱን አይደለም በምንም ፍጡርና ፈጣሪ ለንጽጽር አንዱ ይመጣና ማርያም ከሌለች ስላሴ የሉም ይላል። ይመጣና በጣም በሚያሳዝን ሁኔታ በቃ ለእመቤታችን ክብር የሰጠው መስሎት ማለት ነው።
ፍጡር ከሌለ ፈጣሪ የለም አይነት ምን እንደዚህ ያለ ንጽጽር አለ እንዴ? ሌላኛው ይመጣና ደግሞ በቃ ለክርስቶስ የተቆረቆረ በሚመስል ሁኔታ ሙሴ ቤዛ ሲባል ያልጨነቀው ጫማ ቤዛ፣ ሀብት ቤዛ ሲባል፣ ገንዘብ ቤዛ ሲባል ያልጨነቀው ሰው ጥላ ለእንትና አይን ለአይን ቤዛ፣ ጥርስ ለጥርስ ቤዛ ሲባል ያንን ያላብራራ ሰው አንድ ዲክሽነሪ እንኳን ማየት አያስፈልግም? የኪዳነወልድ አለቃ ኪዳነወልድ ክፍሌን መዝገበ ቃላት እንኳን ማየት አያስፈልግም? የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት እንኳን ያለውን ቤዛ ምን ማለት ነው? ዲክሽነሪ አትሊስት አያዩም እንዴ? ሶ አቃንቶ አርሞ መድኃኔዓለምን ቤዛ ስንለው ተሰቅሎ ያዳነን ብቸኛው ዓለምን ያዳነ ለዓለም ሁሉ የሞተ ከእርሱ በቀር የለም ብሎ አስተምሮ እመቤታችን ታዲያ ምእመናን ቤዛዊተ ዓለም የሚል እንላታለን አይደል? ምእመናን አዎ እንላታለን። ታዲያ እሷን ስንላት ግን ልክ እነ ኢራሬስ እንዳሉት አዲሲቱ ሔዋን በሔዋን ምክንያት ሞት እንደመጣ በድንግል ማርያም ምክንያት ደግሞ እሷ በመታዘዟ ደግሞ ሕይወት ወለደችልን፣ የመዳናችን ምክንያት ሆነችልን። ሔዋን የጥፋት ምክንያት እንደሆነች ድንግል ማርያም ደግሞ ይኩነኒ በማለቷ የመታዘዝ ምልክት እኮ ናት። ያመነች ብጽዕት ናት እኮ የተባለች እኮ ናት። ይሄ ከጌታ የተነገረላትን ያመነች በጣም ይሄ እኮ ላልታዘዘው ዓለም እኮ ምሳሌ የሆና ይኩነኒ በማለት እኮ ምክረ ከይሲን የሰማችው ሔዋን እንደሳተች የመላኩን እኮ ድምፅ ሰምታ ይኩነኒ ያለች ድንግል ማርያም ናት። ምክንያት ድህን ብለው እንደ አባቶቻችን መግለጥ ማብራራት ተገቢ ነው። በሌላ ነገር ምእመናን እንዳይረዱት ማስተማር ሲገባ እንደዚህ በእውነት ሁላችንንም በሚያሳዝን ሁኔታ መናገር ወደፊት ይቅርባቸው። በቃ በሀገረ ስብከታቸው ያስተምሩ። ችግርም ካለ አብረው ሲኖዶሱ ላይ ቁጭ ብለው ተወያይተው የሚታረምም ካለ ማረም መብታቸው ነው፣ መብት አላቸው። በቃ ሰዓታት ሲቆሙን ወረው እኔ ቅድም ስዘረዝር ነበረ እንትን ወረብ ላይም እኮ አለ እንደዚህ የሚል ሰዓታቱ ላይ በጣም ብዙ ነው ያለው እና እንደዚህ ያሉትን ቃላቶችን ቤተክርስቲያኗ የምትረዳበትን ማብራራት ነበር የሚጠበቅባቸው። ኤኒዌይስ እኔ ይሄ ትክክል አይደለም ኢንቴንሽናሊ የሚሰጠው አድሬስ የተደረገበት ሁኔታ መድረኩንም አይቻለው። እዛ እንኳን ያሉ ሰዎች ሲሸማቀቁ ነው ያዩ፣ ሲያጨበጭቡላቸው እንኳን አላየሁኝም። ምክንያቱም ሰው ሁሉ ከፍቶ ስለነበረ ነው አትደንግጡ ሲሉ የነበረው። እንደሚደነግጡ እያወቁ መሰናክል መሆን ደግሞ በመጽሐፍ ቅዱስ ትልቅ ኃጢአት እንደሆነ ተገልጿል። በነገራችን ላይ እውነት እንኳን ቢሆን እውነትን በፍቅር መግለጥ እኮ ያስፈልጋል አይደለ? እውነት እንኳን ቢሆን በነገራችን ላይ ይቻለው ብሎ ትምህርትን መወርወር ተገቢ አይደለም። እንደው እውነት መጠንቀቅ ያስፈልጋል መሰናክል ላለመሆን እና እኔ ጠላ ብቻ ወይን ጠጅ ብቻ እንደማያሰክር የመድረክ ጫጫታም እንደሚያሰክር እንጀራም እንደሚያሰክር እኔ ተረድቻለሁ። እና እንግዲህ አትስከር የሚለው ቃል ለወይን ጠጅ ብቻ አይደለም። በጭብጨባ አለመስከር፣ እንደው በግፊት አለመስከር፣ በስሜት አለመስከር፣ ሰከን ማለት ይጠበቃል ብዬ አስባለሁኝ። አመሰግናለሁ ዶክተር፣ እናንተም ለምታደርጉት ነገር ትልቅ ለርሶ በተለይ በጣም ነው የሚመቹኝ። ደፈር ብለው ነው የሚጽፉ። ያው በጣም አክባሪዎት ነኝ እና ሌሎቹንም እረዳለሁኝ። እግዚአብሔር ይስጥልኝ። እናመሰግናለን ቀሲስ፣ እንኳን መጡ። ጥሩ ነው ሪፍሌክት ያደረጉት። እኔ እውነት ነው አሁን እኔ በረከት ቅድም እያልኩ ነበር። አሁን በዚህ ሰዓት ሰው በቃ በተለይ ላለፉት 3 ዓመታት ጀምሮ ቤተክርስቲያኑ ላይ በጣም ሴንሲቲቭ ሆኗል። ማለት ቶሎ ነው ሪአክት የሚያደርገው ችግሮች ሲከሰቱ እና ደግሞ በጣም ጎበዝ ልጆች ተፈጥረዋል ማለት መጥተዋል ወደ መድረክ። ዘመኑ በጣም ይሄንን ይጠይቃል። ሁላችሁም አባቶች እንደምታውቁት በፊት ጥቂት ሰዎች እንደሚጋፈጡ ነው የሚሰማኝ የነበረው። እኔ አሁን በፊት ከ7 8 10 ዓመት በፊት ብቸኝነት ይሰማኝ ነበረ። የሆነ ነገር ተቃውሞ ሳሰማ እኔ ሁል ጊዜ አንድ ነገር ስተች ወይም ደግሞ አንድ ሰው ከተቸሁኝ ያ ሰው የተናገረው ነገር ኢምፕሊኬሽን አለው ብዬ ካሰብኩ ነው ሁል ጊዜ እኔ ለሚቀርቡ ሰዎች አስረድቻለሁኝ። በነገራችን ላይ እገሌን እኔ ፐርሰናል አይደለም አታክም አድርገው የሚያደርገው ነገር ከሱ ህይወት ጋር የሚገናኝ ለምሳሌ የግል ኃጢአት ምናምን በሆነ ላይ አንድ ቀን ተናግሬ አላውቅም ባይዘው ስለሰው። ያ አንድ ሰው ግን የሚናገረው የሚያደርገው ነገር ሌሎችን ህይወት አፌክት የሚያደርግ ከሆነ ቤተክርስቲያንን የሚያውክ ከሆነ ሌላ ስዕል የሚያስል ከሆነ ግን ፈጽሞ መታለፍ የለበትም ብዬ ነው የማስበው። ቶሎ ሪአክት መደረግ መቻል አለበት። ውግናችን ለቤተክርስቲያንና ለቤተክርስቲያን ለእውነት መሆን አለበት። እንደዛ ባይሆን አባቶቻችን ያስተማሩንና ያደረጉት እንደዛ ባይሆን ኖሮ ያገኘናት ቤተክርስቲያንና እውነት አሁን የምናገኘው አይኖርም ነበር፣ ይጠፋ ነበር። ሐሰት አሸንፎ ጥቂቶች የያዙት እውነት ብቻ ይቀር ነበር። ሐዋርያ ማነው ክርስቲያኖች እኮ ይነገራል
ግን ደግሞ በጳጳስ ደረጃ ሲነገር አደባባይ ሲወጣ እናንተ ሲባል ደግሞ አርአያነቱ በጣም ከባድ ስለሆነ ፕሬሲደንሱ መጥፎ ስለሆነ ሪያክት መደረግ አለበት፣ ሪፊውት መደረግ አለበት። ይህንን ዛሬ ዲበንክ ካላደረግነው ነገ ምንድን ነው የሚሆነው? ይህንን ይዘው የሚያጠቁን ሰዎች ይጠቀሙበታል፣ ጥቅስ ይጠቅሱታል። ተሐድሶ እና መናፍቃኑ ጥቅስ ይዞብህ ነው የሚመጣው። ምዕመናንን ያልጸኑትን ያልተማሩትን ያሳስቱበታል። የኔ ስጋት ከዚህ ነው። ሪያክት መደረጉንም ደግሞ የሚወደው ከዚህ የተነሳ አሁን ዲበንክ ተደርጓል ብዬ ነው የማስበው። ሪፊውት ተደርጓል በሚገባ ግን ስቲል መፍትሄ መሰጠት የሚፈልገው ጉዳይ ነው ብዬ አስባለሁ በአባቶች መካከል። እሳቸውም እውነት የሚሰሙ ከሆነ እንደተባለው ከልባቸው ማለት ነገሮችን ከቅንነት ያድርገውት ከሆነ ወጥተው ደግሞ በሌላ ስብከት እንዲህ ብዬ ነበር፣ ሰዎች በተለየ መንገድ ተረድተውብኛል፣ እኔ ግን እንዲህ ለማለት ነበረ ይቅርታም ብለው መናገር ከቻሉ በጣም ደስ ይለናል። አባት ናቸው ብለን ነው የምናስበው። እኔ በዚህ ተሾሙ የሚለው ምንም አያሳስበኝም። እውነት ለመናገር ቤተክርስቲያኗ አባት ብላ እስከተቀበላቸው ድረስ ለእኔ ቤተክርስቲያንን ነው የምከተለው፣ ሁሌም ለቤተክርስቲያን ነው የማስቀድመው እና የእኛ ስሜት ከዚህ ነው፣ አስተያየታችንም ከዚህ ነው። ማንንም ፐርሰናሊ አታክል ከማድረግ አይደለም። ለአባቶች ክብር አለን። ሲጀምርም በትምህርታቸው በሊቅነታቸው ያልተማሩ አይደሉም፣ በጣም ጎበዝ ናቸው፣ ጠንቅቀው ያውቃሉ፣ የሚጠቅሱትን ያውቃሉ። ግን ጥቅሱን ትርጉሙን ግን ሪፍሌክስ ያደርጉትና ሲሉት ግን ለሌላ አላማውለውታል፣ የሌላ ድምፅ ጮኸውበታል የሚል የራሴ ክሪቲክ አለኝ። እኔን ክሪቲክ ስቲል እቀጥልበታለሁ፣ ባያረገዋለሁ። ጩኸቱ የቤተክርስቲያን ድምፅ አይደለም። ሌሎቻችሁም ሪያክት አድርጉ። በረከት ጋብዘ እስኪ ደግሞ ዛሬ አንድ እንግዳ እስኪ ያለ ፋሲኮ እንኳን አደረሳችሁ። ቀሲስ ይፍቱኝ እንደምን አላችሁ? እንግዳ ነኝ ዛሬ እዚህ ቤት። በእርግጥ መምህር በረከት ጋር ነው በቅርብ የምንተዋወቀው። እንግዲህ ተቃጠልን። አንድ ቀን እንኳን ማረፍ አቃተን። ትንሣኤውን እንኳን እንዳናከብር በየቀኑ አዲስ አጀንዳ። የሚያመው ምንድን ነው? እኔ የኔ አይነት ተራ ሰው የኔ አይነት ማለቴ ምንም በቤተ ክርስቲያኗ ያላለፈ ሰው ቢናገረው አይገርመኝም። ቤተ ክርስቲያኗን የወከለ ሰው ግን በዚህ ልክ ቀላል እኮ ትምህርት አይደለም። ይሄ እኮ ትልቅ እኮ እንዴት ነው መፈጥፈጥ ነው የምለው እኔ። በጉባኤ ቤት ያለፉ አባት በዚህ ልክ ቤተ ክርስቲያን ያላለችውን ቤተ ክርስቲያን የማታስተምረውን ቅድም በቃ ቀሲስ ሊበኩሉም ሲያነሱት ነበር፣ ከዚህም በፊት ያልነበር በቃ ቀላል ጉዳይ አይደለም። በነገራችን ላይ እንደዚህ አይነት ጉዳዮችን ዝም እያልናቸው ስለመጣን ነው ዛሬ እዚህ የተደረሰ። እርግጥ ተደርጎ መያዝ ያለበት ጉዳይ ጵጵስናው ክህነቱ በደንብ አክብረን አባትነታቸውን በደንብ አክብረን ይዛለን። በእንደዚህ አይነት የሃይማኖታዊ ጉዳዮች ግን ተፋልሶ ሲያመጡ ግን ዝም አንል። ዛሬም ነገም ይሄ ብቻ አይደለም እኮ ከዛሬ በፊት ያስተማሯቸውን ስብከቶች ብናይ ኢምፕሊኬሽኑ ወዴት እንደሚወስደን እናውቀዋለን። ብዙዎቻችን ስለ ኢየሱስ ክርስቶስ የሚያስተምሩበት መንገድ በደንብ በእንትን አለ በቪዲዮ በነገራችን ላይ። ስለዚህ እንደ ቀላል የሚታይ ጉዳይ አይደለም። መምህራን ልጮህ ያስፈልጋል። በቃ ህዝቡን በቃ መንገር አለብን። ይሄ ቤዛው የተኩሉ ዓለም ቅድም እኔ በጣም በቃ እውነትም ሰዓታቱን ሲጮሁት አልኖሩም። ሌላ ምን ይባላል? እውነትም በቃ በቤተ ክርስቲያን ያሉትን የሚጠቅሷቸውን ቃላቶች አያውቋቸውም ማለት ነው። ስለዚህ አሁንም መምህራን ለእንደዚህ አይነት ጉዳዮች በደንብ አጥብቃችሁ ህዝቡን በቃ ልትነግሩ ይገባል። የተሐድሶ እንቅስቃሴ መናፍቃኑ እንቅስቃሴ የኛን ሰዎች ተጠቃ እንዴት ነው ይዘው እየሰሩ ያሉትን ስራ በደንብ ለህዝቡ ማሳወቅ መያዝ አለብን። በሚዲያ በኩል እናውቀዋለን። ፍኖተ ጽድቅ የቅዱስ ያሬድ ዜማ ላይ ያደረሰውን ነገር እናውቀዋለን። ህዝቡን ለመዝሙራት ያለውን ግንዛቤ የትና የት ወስዶ እንዳደረሰው እናውቀዋለን። በእኛ ተቋማዊ ያውም እኮ በእኛ ውስጥ ባሉ ቤተ ክህነት ውስጥ ባሉ ሰዎች ከጳጳሳት እስከታች እስከ አንድ ዲያቆን ድረስ እየተደገፉ ከዛ እየሄዱ የሚዘምሩ መዘምራን የሚዘምሩበትን እናውቀዋለን። የሚቀርበውን ትምህርት እናውቀዋለን። ባለፈው ዝም አለን፣ ዛሬ እንደዚህ መጥቶ ነገ ይቀጥላል። ይሄ ጉዳይ እኔ እስኪገባኝ ድረስ ባክግራውንዱ ላይ ብዙ ነገር አለው።
አስተምሮን እንዳስተምሮ መምህራን ይመልሱታል። ሊቃውንት አሏት ቤተክርስቲያን በፍጹም ተሳስታ አታውቅም፣ ልትሳሳትም አትችልም። እነዚህ ሰዎች ሲሳሳቱ ግን ዝም ሊባሉ አይገባም። አሁንም ደግሜ የምናገረው መምህራን ዝም አትበሉ። አሁን እየሄዳችሁበት ባላችሁ መንገድ ሚዲያው ላይ በደንብ አክቲቭ ሁኑ። በቃ በእናንተ መኖር ነው ምሳሌ። ትናንት እንደዛ ተብሎ ዛሬውኑ እንደዚህ በተለያዩ ቤቶች ላይ እንደዚህ እንዴ ናው እና አጠር ላድርገው ብዙ መምህራን ስላላችሁ ብዙ እንዳልናገር በቃ ዝም ግን የሚባል ጉዳይ አይደለም። እኔ አንድ እንዲያው አሁን ነገ እኮ ወጣው እንደዚህ ነው ይላሉ ምሳሌ በእርግጠኛነት ነገ በኋላ ወጣው እኮ በቃ እንዲህ ለማለፍ ፈልጌ ነው ሊሉ ይችላሉ። የኔ ጉዳይ እሱ አይደለም። ከዛ ጀርባ ግን በደንብ ጉዳዮች አሉ ማየት ያለብን ያንን። በቃ እስከ መቼ ነው በቃ እኔ እውነት ለማውራት በቃ ነባይነ በቃ ሁሉ ጊዜ ጮህን በቃ እና ሲኖዶሱ ጠቅላይ ቤተ ክህነቱ በቃ መያዝ ያለበትን ጉዳይ አሁን ጥሩ ነው እንደተባለው ዝክረ ኒቅያ እየመጣ ነው እንጩህ በቃ ሊቃውንት ጉባኤው ይሰበሰባል። ነብፁዕ አቡነ እንድርያስን ነብፁዕ አቡነ ስንቱ ሊቃውንት ጠቅሼ ዘልቀዋለሁ ያሉበት ሊቃውንት ጉባኤ አለን። ስለዚህ እንጩህ ነው የምለው። ልጨርስ ብዙ ሊቃውንት ስላላችሁ ላለማብዛት እግዚአብሔር ያክብርልኝ። መልካም እናመሰግናለን ፋሲካው። አሁን ሊቃውንትም መጡ። እሺ ፈለገ ጳውሎስ አስተያየት እስኪ። አይ ቲንክ ጥያቄ አለኝ ብለህ ነበር መሰለህ፣ ቅድም እያነበብኩ ነበር ኮሜንት። እንዴት ነህ? ሰላም በለንና ጥያቄ ካለህም ሐሳብም ካለ። እሺ ማለት ከባድ ነው። ሁላችሁንም እንኳን ለትንሣኤ በዓል አደረሳችሁ። እንትኑ ግዕዙ እየጠፋኝ ስለተቸገርኩ ነው ትንሣኤ የሚለውን እና እናንተ ፊት መናገር በጣም ከባድ ነው። በጣም ደስ ይለኛል ሁል ቀን እናንተን ሳያችሁ። በጣም የምደሰተው ምንድነው የሆነ ወቅት ላይ እኛ እዛ በነበርንበት ሰዓት እንቅፋት የሆነብን ማህበረ ቅዱሳን ነበሩ። በጣም እንቅፋት የሆኑት እንጂ በብዛት ወደ ፕሮቴስታንት ለመውሰድ ትልቅ እንቅፋት ማህበረ ቅዱሳን የሆነው አስታውሳለሁ። ዘመቻ ፊልጶስ ብለን በፕሮቴስታንት ደረጃ ተነስተን ለካ ሳናቅ ሰንበት ትምህርት ቤቱ ተለውጦ ብዙ ወጣቶች ተምረው እንግዲህ አሁን የምናያቸው እዚህ ሚዲያ ላይ እነዛን ለካ አዘጋጅተው ለፕሮቴስታንቱ ትልቅ እንቅፋት ማህበረ ቅዱሳን ሆኑ። አሁን ደግሞ እግዚአብሔር ዘመን አመጣና እናንተን ሌሎችንም የመሳሰሉትን እግዚአብሔር ሲያስነሳ በጣም ነው የተደሰትኩት። በጣም ከመጣው በኋላ ለምን እዛ የሚደረገው ፖለቲካ አውሮፓዎች ሁሌ በተለይ ፕሮቴስታንትን እንዲስፋፋ ያደረጉት ሲስተሙ በሙሉ ፖለቲካ ነው። በቃ የፖለቲካ ሲስተም ነው የሚያደርጉት፣ በዛ ነው የሚገቡት። መንፈሳዊ ሰዎች ደግሞ ፖለቲካውን ስለማይፈልጉት አያዩትም። ፖለቲካ ይዘት አይታይም ብዙ ጊዜ። እዛ ሆነን እንግዲህ ከዲያቆን እስከ ጳጳስ ውስጥ እንደተላከ 2015 የመጣው ጊዜ ስጮው ነበር። እባካችሁ ኦርቶዶክሶች ብዙ ስራ ተሰርቷል። ውስጥ ለውስጥ እንደ በፊቱ አይደለም፣ ይዘቱ ተለውጧል። በፊት ለምሳሌ የታድሶ ሲስተም ነው። አሁንም ሁሌ እዚህ ጭንቅላታችሁን አታድርጉ። ሲስተሙ ተለውጧል። ታድሶ አለ የለም አይደለም። በጣም ዲያቆን ተደርጎ እስከ ጳጳስ ተሹሞ ተገብቷል። እባካችሁ 2015 ነው ስጮ የነበረው። ከዛ ከመጣው ጀምሮ ይሄ ደግሞ እግዚአብሔር እኔ እኮ ይገርመኛል እናንተን ሳይ እኔ እግዚአብሔር ነገር ይደንቀኛል። ለምዶ የሚደንቀኝ የሚጮህበት ዘመን እግዚአብሔር ያመጣል። እንግዲህ አሁን ፈልጋችሁ ይሁን ምን ይሁን እንዴት እንደመጣችሁ እግዚአብሔር ነው የሚያውቀው። እኔ እግዚአብሔር እንዳመጣችሁ ነው የማውቀው። እግዚአብሔር ፈለገ፣ ሰው ፈልጓል፣ ማስነሳት ፈለገ። ቤተክርስቲያን ዝም ስትል እግዚአብሔር ያስነሳል። እና አሁን ምንድነው በእንግዲህ አይታችሁ እንደሆነ እንግዲህ ከደርግ በተለይ በኢህአዴግም ዘመን ፖለቲካ ምንድነው አጀንዳ ይሰጥና ህዝብ እንዲጮህ እንዲናደድ ምናምን ይደረግና ከዛ መሃል የሚፈለጉ ሰዎች
ወይ ይታሰራሉ፣ ወይ ይገደላሉ፣ ወይ ከውጭ ወደ ውጭ እንዲደረጉ ይደረጋል። ፖለቲካዊ ሲስተም ምንድነው? አጀንዳ መፍጠር ነው። እኔ አሁን ስለ አባቶች መናገር አልችልም፣ አቅምም ምንም የለኝም። ግን ቤተ ክርስቲያን ኦርቶዶክስ ተዋሕዶ ላይ የታቀደው እቅድ የሰይጣን እቅዱ የመጨረሻ እቅዱ ነች። የመጨረሻውን ዘመን ስላወቀ ብዙዎች የሚድንባት ሃይማኖት ስነ ምግባር ራሱ በጣም አንቃ የያዘች ሃይማኖት ለዓለምም መፍትሄ ትሰጣለች ብሎ ሰይጣን አምኖ እዚች ሃይማኖት ላይ ነው ዘመቻ የጀመረው። ትልቁ እኔም ነቅቼ እንድመጣ ያደረገኝ ለምንድን ነው ኦርቶዶክስ ተዋሕዶ ላይ የሁሉ መዓት የሁሉ ነገር? የትኛውም ከአንድ ሙስሊም ወደ ፕሮቴስታንት ቢገባ የመጀመሪያ አፉን የሚከፍተው ኦርቶዶክስ ላይ ነው። ዛሬ አንድ ሰው ወደ ቸርች ሄዶ ቢመጣ ለመጀመሪያ ጊዜ አፉን መናገር የሚጀምረው ኦርቶዶክስ ላይ ነው። እኔ ሁሌ ጥያቄ የሆንብኝ ነበር እና የኦርቶዶክስ ደግሞ ልጅም ስለሆንኩኝ የሚሰማኝ ስሜት ነበረ። አሁን ይህን ሲስተም ደግሞ ተበትኗል። ኧረ እባካችሁ ብዬ እኔ ከ2015 ጀምሮ ስጮው ነበረ። ተዘጋጁ፣ ግን መምህራን ተዘጋጁ፣ ዲያቆናት ተዘጋጁ። ሁላችሁም እስከ ማርቆስ ቤተክርስቲያን አቡነ ጴጥሮስ 100ኛው ዓመት ሲከበር ነበርኩ። የዛን ጊዜ ምስክርነት ስሰጥ እባካችሁ አባቶች ተዘጋጁ፣ ብዙ ሰው ሊመጣ ነው፣ መምጣት ይፈልጋል። ግን በሩ ተከፍቶ እያረዘምኩ ከሆነ እባካችሁ አባቶች አቋርጡኝ፣ ደስ ስላለኝ ነው። ደስታም እና እናንተን እንትን ለማለት አልችልም፣ ግን ደስ ስላለኝ ለእኔ ደስ ነው የተሰኘኝ። የፈለገ ቃላት ቢነገር ይሄ እንደሚሆን አውቃለሁ። እኔ ብዙም አያስደነግጠኝም። ለምን? ተሰርቷል፣ ስራው ተሰርቷል፣ ታቅዷል። ስለዚህ አጀንዳ እየተሰጠ እውነተኛ ሰዎችን ማናደድ ነው፣ በመሀል ክፍተት መስጠት ነው፣ እረፍት አለመስጠት ነው። ይሄ አጀንዳ ነው። ከውስጥም ከውጭም ፖለቲካን በሉት ምንም እናውቀዋለን። እኔ ብዙ ጊዜ እንትን አትዳፈር ስለምባል ገና ከመምጣት እንትን አትባል ምናምን ስለምባል ነው ብዙ ጊዜ እንጂ እዛ እኛንን እኮ ነው ይህንን እቅድ እኮ እዛ እኮ አቅደን አዘጋጅተን ልከናል። እኔ እንደውም ሂድና ውስጥ ለውስጥ ያን ጊዜ ስራ ስባል ስለተገለጥኩኝ እኔ መስራት አልችልም። ለምን? ያቁኛል። በየቱም ቤተክርስቲያን ቢሄድ ፕሮቴስታንት መሆኔን ስለሚያውቁ እኔ አልችልም። የሚችሉ ሰዎች ግን እያመጣን እንልክ ነበር። እዛ ነን እኮ 24 ዓመት እኮ ነው የቆየሁት። ስለዚህ ምንድነው አጀንዳው ሲባል በቃ እናንተ ተነስታችኋል፣ ቀጥሉ። እኔ ገና ፊት ለፊታችን ወደፊት መስዋዕት የምንሆንበት በመስዋዕቱ አክሊል የምናገኝበት ነገር ተዘጋጅቶልናል። በቃ አሁን ይሄ ንዴቱ ብቻ ሳይሆን ልንሰዋ እውነተኛ ሰዎች መስዋዕት እንደምትሆኑ አውቃችሁ ግቡበት። መስዋዕት አክሊል ነው፣ ግን እድል ነው። እኔ አሁን እድለኛ ነኝ። በዚህ መከራ ጊዜ፣ በዚህ ፈተና ጊዜ ኦርቶዶክስ ተዋሕዶ እንደዚህ ጫና በበዛባት፣ ስለዚህ አክሊል ልናገኝ ነው። ይህንን አክሊል እንግዲህ የፈለገ ሰው ያገኛል፣ ያልፈለገ ሰው ይተዋል። ከውስጥ ነው የሚጀምረው። አያችሁ፣ አሁን ዝም ብሎ ያለ እረፍት ምንድነው? ያለ እረፍት ኦኬ፣ ምን ተፈጥሮ ነው? ለምንድን ነው እንዴ? አንድ ቃል እኮ ከባድ እኮ ነው እንዴ! የአንድ ቃል ዘር 1 ሚሊዮን ህዝብ እኮ ያለቀበት እናውቃለን እኮ። አንድ ቃል ለምንድን ነው ሲሉ ውስጥ ስራ ተሰርቶ አሁን ጀምሩ ተብለው የተጀመረም ጊዜው ደርሷል። በሉት፣ እችን ጊዜ እንጠቀም። በቃ ኦርቶዶክስን በዚህ አሁን ደግሞ ሌሎቹ ምን ብለው ይመጣሉ? የምንቀበለው አለ፣ የማንቀበለው አለ ብለው የሚመጡ ሰዎች ደግሞ ተዘጋጅተዋል። አይ አሁንማ እንሄዳለን። ለምን? እኔ ብፈልግ ውዳሴ ማርያም እቀበላለሁ፣ አንተ ብትፈልግ በውዳሴ ማርያም አትቀበልም፣ እኔ እንደዚህ እቀበላለሁ የሚሉ ሰዎች ሊጠቀጠቁ ነው። አሁን በቀደም እኔ ቤት አንዱ መጣ፣ ኦርቶዶክስ ተዋሕዶ ነኝ አለኝ እና ምንድን ነው አልኩት። ጥያቄ አለኝ አለ። እኔ ከኦርቶዶክስ ጋር ዲቤትም ምንም አልፈልግም። ምንድነው ግን ለማንኛውም ጥያቄ ስለው ማርያም ተነስታለች አለኝ። መጽሐፍ ቅዱስ ይላል ሲል ማርያምስ ሞታለች ይላል አልኩት። አይልም። እና ሞታለች? አዎ። በስንት ዓመቷ? በ60 የት አነበብክ? ታምረ ማርያም እኮ ተነስታለች። እሱን አትቀበልም? አይ ይህንን አልቀበልም፣ ያንን እቀበላለሁ። እንዴ ምን አይነት እዚሁም ራሱ ትውልድ እየፈጠሩ ይሄ ምንድን ነው? ትልቅ
የፕሮቴስታንት ፕሮጀክት ነው። በቃ የፕሮቴስታንት እችን አጋጣሚ እንግዲህ ባለ ጊዜ ነን። እንግዲህ ጊዜም የሚባል ነገር አለ። ጊዜን ተጠቀም። ስለዚህ ለምንድን ነው እንትን የማይባለው? ፖለቲካ ይዘት ስለምንድን ነው የማይታየው? ከዛስ ቆራጥ መሆን በቃም ቆራጥ። ስንቆርጥ ደግሞ ምንም አንሆንም። ይኸው እኔ አሁን 2 ዓመት ሆነኝ። በብዙ ስድብ በብዙ አዎ ፕሮቴስታንት ላይ አውሮፓዎች አውሮፓ ያሉ ፕሮቴስታንቶች አቅደውብናል። ምን እቺ ኦርቶዶክስ ብትባል ከምን የተነሳ ሰይጣን አልፈለጋትም። ሶዶሚያን ማስፋፋት አልፈለገም። በሃይማኖት ደግሞ ሊቃውንቶች የበዙባት ነች። አልተነሱም እንጂ በክርስትናም ቆራጥ። አሁን የትኛውም ሃይማኖት ብትሄዱ ምንም ጉዳዩ አይደለም። ጉዳይ ያለው እንግዲህ 2 ወር መጾም አስቡት። የትኛው ሃይማኖት ጋር ነው? የትኛው ሃይማኖት ጋር ነው? ቀጥለጥ ብሎ ሲሰግድ ቀጥለጥ ብሎ ለሰይጣን አልተመቸችም። ስለዚህ እባካችሁ አባቶች ደስ ብሎኛል፣ በጣም ደስ ብሎኛል። ምንም እንትና በቃ እኛ አሁን ስለ ትችቱ ምናምን አይደለም፣ ፖለቲካ ይዘቱን አስቡት። ምንድን የታቀደላት እች ሃይማኖት? ለምንድን ነው አሁን ደግሞ እረፍት ያጣት? ምንድን ነው ቶሎ በጊዜ አልቆ የሆነ ነገር ሊፈጠር የታሰበው ቤተ ክህነት ውስጥ የሚሆን በየቤተ ክርስቲያን ለምንድን ነው? ምንድን ነው ጥቅሙ? እስቲ ቆይ እኔ እኮ ከዚህ በፊትም ተናግሬያለሁ። ለምንድን ነው የሆነ ነገር የሚነሳው? እስቲ አሁን ቤዛ ተነሳ፣ ምንድን ነው የተጠቀመው? ቅድም እዛ እንትና እና ኤፍሬም ቤት ቁጭ ብዬ ስሰማ ነበር። በቃ ፌስታ ሆኗል። ለምንድን ነው ርዕስ የሚነሳው እንዴ? ጠቅላላ ህዝቡ ኦርቶዶክስ ሆነ እንዴ? ኦርቶዶክስ ሆኖ አሁን ርዕስ ተጀምሮ ነው እንዴ? ስንት ሚሊዮን ህዝብ ሄዶብናል። እሱ ነው ችግራችን። ከካቶሊክ ማምጣት፣ ከሰባና አድቬንቲስት፣ ከእስልምና ማምጣት ነው። ሰሞኑን ከእስልምና ጋር ዲቤት ጀምሬያለሁ። እስኪ ገርመኝ ቁርአን እያጠናሁ ነው። ለምን ከኦርቶዶክስ ጋር እንትን ምናምኑ ነገር ስለገባኝ፣ ኦኬ ደግሞ እዚህ ጋር የጠፉ ነፍሳትን አጀንዳ ለምንድን ነው የሚያዘው? ለምንድን ነው የሆነ ነገር የሚፈጠረው? ምንድን ነው እስከዛሬ 5 ዓመት ያልተፈጠረ ነገር አሁን በዚህ ዓመት ለምንድን ነው ዲቤት ውስጥ የሆነ ነገር ውስጥ ኦርቶዶክስ ጋር ተነስተው ይሄ ነገር እንንቃ? በቃ ይሄ ምንም እንዲህ የሚባል ነገር የለም። እኔ አሁን እዚህ ጋር የሆነ ነገር ብዬ ብሞት ምንም የማይቆጨኝ። ለምን ወደ አባቴ ቤት የመጣው እንዴት እንደምደሰት አባቴን በሰማይ ቤት የካህን ልጅ ነኝ፣ ይሰማኛል። ካህን ሲነገር የሚሰማኝ የሚያመኝ ልጅ እና የምን ማማት ነው እንደዚህ አይነት መሰል ነገሮች እና በጣም እና ቅዱስ ትውፊትን ከማጥፋት አንጻር እንግዲህ ከጌታ ጋር የተሰቀለውን ሰው ከጎኑ የተሰቀለውን ሰው ያው በቅዱስ ትውፊት በቤተ ክርስቲያን ይህ ሰው ከጌታ ጋር የተገናኙበት ቦታዎች ወደ ግብፅ በሄደ አለ ቅዱስ ትውፊት እና ውሸት ነው የሚል ልክ እነ ቀለሜ እንደሚሉት ያሉት ቃል አለ። ቃል በቃል ነው ማሰማችሁ። ያው ውሸት አልወድም በማስረጃ ስለምናገር ማለት ነው። ያላሉትን ምንም ነገር አልናገርም። አባታችንን እናከብራለን። እንግዲህ ሹመት ቤተክርስቲያን ሰጥታለች። ጳጳስ ናቸው። ነገር ግን ጳጳስ ሲሆነ ደግሞ ብዙ የሳተ እንዳልኳችሁ ጳጳስና የእውቀት ደረጃ የእውቀት ክህሎትን በጣም ፈልጎ የሚቀመጥ አለ። እኚህ ሰው እንግዲህ ከዚህ በፊት የጻፉት መጽሐፍ አለ። እንደምታውቁት የጻፉት መጽሐፍ ላይ ልክ አሁን የብልጽግና ፖለቲካ ሲመጣ የአያታቸውን ስም ቶላ ብለው ቀይረው በቶላ ነው ወደ እንደዚህ አይነት ነገር ውስጥ የመጡት ማለት ነው። በማስረጃ ነው የምናገረው እንዳልኳችሁ። ስለዚህ በማስረጃ ነው። ከዛ በተረፈ ግን እች ቤተክርስቲያን ክርስቶስን እንደማትሰብክ ማብጠልጠል አይቻልም እና ወደ 14 ፖይንቶች እኔ ይዣለሁ። ኦሪት ገዳይ ነች የሚል ነገር ትሰማላችሁ እና በቤተክርስቲያን ኦሪት ገዳይ ነው። ክርስቶስ ራሱ እኮ የኦሪት ሕግ ገዳይ ነው ብለው ሲናገሩ ሰውዬ እኛ አባት እኔ ሕግን ልፈጽም መጣሁ። የትኛውን የተሻረው? የተሻረውን ቢያሳዩን ጥሩ ነው፣ ግን ኦሪት ገዳይ ነች ይባላሉ። እውነት አንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦሪት ገዳይ ነች የሚሉ ፕሮቴስታንት ውስጥ ያሉ ደግሞ አስተማሪዎች እንዳሉ ይታወቃል። ቃል በቃል ኦሪት ገዳይ ነች ብለው እኚህ ሰው ሲናገሩ እንሰማለን እና
ሌሎቻችሁን ብዙ ነገር ትይዛላችሁ ብዬ አስባለሁ። ፍጡር ስለ ማዳን ሲናገር የቤዛነት የመስቀሉ ከራሱ ጋር ይሄ የቤዛነቱን እውነት ሙሴ ቤዛ በኋላ እናነሳዋለን እና እቺ ስብከት ምን አይነት ስብከት ነች መሰላችሁ? የደሞዝ ስብከት ትባላለች። የደሞዝ ስብከት ብዬ ነው የምናገረው። የደሞዝ የፍራንክ ስብከት ብዬ ነው የማስበው እና ስለ መንፈስ ቅዱስም የተናገሩት ነገር እንደዚሁ ስህተት እንዳለው እናያለን። በቃል አይባልም ነው ለመቤታችን ይሄ በትክክል አይባልም ብለው ነው አድሬስ ያደረጉት። አድሬስ ሲያደርጉ ከዚህ በኋላ እሳቸው ወጥተው የሚናገሩ ከሆነ በተናገርኩበት አውድ ክርስቶስ ቤዛ በሆነበት ለመቤታችን አይሰጥም ለማለት ነው ካላሉ በስተቀር ነገሩ ኢንቴንሽናል ይመስላል። በያሰኝ ባህል አይመስልም። እንዲህ ቴንደንሲ ያለው ኢምፕሊኬሽኑ ወደበት የቃላት ጨዋታ የቃላት አጠቃቀም እያንዳንዱ ዘይቤ በአንድም በሌላ መንገድ ቤተክርስቲያኗን ወጋ እያደረገ ፕሮቴስታንቶችን እያስደሰተ ወደ ቤተክርስቲያን የሚስብ ነው። ይህ ቤተክርስቲያን ግን እነሱ የፈጠሩት ቤተክርስቲያን ነው። አሁን እነሱ በሚጠቀሟቸውን የቃላት ቶኖች ነው ተደግሞ የሰማሁት። ቃል ዘይቤዎቹ በሙሉ ተደግሞ የሰማሁት ለዛ ስለሆነ ነው የደነገጥኩት። ደንግጫለሁ ከምለው በላይ እንዳልናገረው እንዴት ብዬ ልናገረው? ገና እንዴት ነው ብዬ ልንገራችሁ መምህራን። ይሄ ነገሩ በደንብ በዚህ አሁን ዛሬ በሰማሁት በደነገጥኩት ዘይቤ ደግሞ አብላልቼ ነገሩን በደንብ አላሰብኩትም። ማሰብ እፈልጋለሁ። በደንብ ከነገሮች ጋር በደንብ አብላልቼ ማምጣት እፈልጋለሁ። ደፋርም ስለሆንኩኝ ከመናገር ከመጋፈጥ ወደኋላ የምልበት ምንም አይነት ነገር ስለሌለ ከታችም አንድም የተጠየቅኩት ጥያቄ አረግ የተጠየቅኩት አንድም እነዚህ ሰዎች ላይ ዝም አትበል የሚልም ነገር ተነስቷል። እየተነሳብኝም ስለነበረ በተገፈጥኳቸው መንገዶች ደግሞ ጫናዎች ከምለው በላይ ስላሉ ጫና የሚበግረኝ ሰው ስላልሆንኩኝ ይሄ ተሳዳቢ ነው እንደዚህ ነው የሚሉ የታች ክሶችም የሚመጡት ከዛ ነው። ይሄ ለማሸማቀቅ የለም። ከመምህራንም ከአገልጋዮችም ለማሸሽ የሚደረጉ ጥረቶች አሉ። ግን ይሄ ምንፍቅና ባህሪ ኖሮኝ ኦርቶዶክሳዊ ከመሆን ተሳዳቢ ባልሆን እንኳን ነው እየተባልኩኝ ኦርቶዶክሳዊነቴ ለኔ በረከቴ ነው። ለምን? ቤተክርስቲያን መታጠቢያ ስለሆነች፣ ካህናት መታጠቢያዎች ስለሆኑ፣ ንስሐን ገንዘብ ማድረጊያዬ ቤተክርስቲያን ስለሆነች ንስሐን የምንለማመድባት ቤተክርስቲያን ናት። ስለዚህ የሚሳደብ ልጅ ከሆነ በቃ ቤተክርስቲያን ታጥበኛለች። በንስሐ መቃናበት ስለሆነ ማለት ነው። እውነት ለመናገር መልስ ስላሉኝ ነው አጋጣሚ ለማንሳት አልፈልግም። አደለም ይኸው ምስክር አሉኝ እዚህም ቤት አደለም ለተናገሩኝ ሰዎች ንስሐ የገባው ሰው ነኝ። አደርገዋለሁ። ለተናገርኳቸው ብቻ ሳይሆን ለሚናገሩኝ ሰዎች ንስሐ እገባለሁ። አሁንም ነገም ትላንትም ማለት ነው። ለምን? ግዴታ ስለሆነ ነው። ይሄ እናት ቤተክርስቲያን የሰጠችኝ ነው። ይሄ ሐቋን ልሽረው ስለማንችል ሁላችንም ይህንን እንያዝ። ቀጣይ ግን የሚመጣው ምን አይነት ተጽዕኖ ነው? ይሄ ፕሮቴስታንታዊነትን ያቀረበ ያላገለለ አገልግሎት እየመጣ ስለሆነ ይሄ ከበፊቱ የከፋና ከባድ የሆነ ነው። አሁን ለምሳሌ እኚህ አባት የተናገሩትን ንግግር ቀድሞ ቶሎ ብሎ መግለጫ ለመስጠት የሚሮጡ ሰዎችም አሉ። እሳቸው ላይ መልስ ለመስጠት የሚመስል በመስጠት ውስጥ ደግሞ ከእሳቸው እኩል እንዴት ነው ሰዎች እንዲቃወሟቸው ለማድረግ የሚደረግ ማለት ነው። በደንብ ማብላላት ስለምፈልግ አሁን በንግግር ላልፈጥን። ለምን? ነገሮቹን በደንብ አብላልቻቸው ካልተናገርኳቸው ቃላት ልጥል ስለምችል ማለት ነው። ምንም አይነት ነጥብ ማለፍ እንዲመጣ ስለማልፈልግ ነገሩ ይቆየኝ። ግን መምህራን አሁንም ወደፊትም አደራ ብዬ መለምናችሁ በእመብርሃን በእናት ቤተክርስቲያን ስም ነው የሚይዛችሁ። ትላንትና የምታውቁትን የፕሮቴስታንት መንገድ፣ ትላንትና የምታውቁትን የፕሮቴስታንት ፈተና ዛሬ እንዳትጠብቁት። 100% ተቀይሯል። ከዚህ በኋላ የሚመጣው ፈተና ከምንም አይደለም። በእውቀት የሚመስል እርስ በራስ የሚያፋጭ እርስ በራስ የሚያጫርስ ነው የሚሆነው። የሚያጋጨን ነው የሚሆነው እርስ በራሳችን።
ማንንም በማንም ሁኔታ እማናምንበት ደረጃ ላይ የሚያደርስ ማለት ነው። ማንንም በማንም ሁኔታ ጎን ለጎን ማንንም በማንም ሁኔታ እርግጠኛ መሆን የማንችልበት ሁኔታ ነው እየተፈጠረ ያለው። ቀድሞ ነገሮችን ማጥራት፣ ከጎን ያሉትን ቶሎ ቶሎ ብለን በየራሳችን ድርሻ ማጥራት ነው ትልቁ ስራ። በአግባቡ ካጠራ ነው ማንን ማመን እንደሌለብን ጠንቀቀን አወቀን ማለት ነው። ቀድመን ካላጠራን ግን ማናችንንም የማናምንበት ማናችን በማናችን እርግጠኛ ከጳጳሱት መካከል እንደነ አርዮስ የመሳሰሉት በዚህ ሂደት ውስጥ አልፏል። ታሪክ ራሱን ስለደገመ ነው የሚያስደነብረን፣ ያስደነገጠን ለዛ ነው። እንደዛ ቢሆን ደስ ይላል። ወይም ደግሞ ሊንኩ ይቀመጥና ሊንኩን ለሁላችንም ሼር ይደረግ። ማንም ሰው ያንን ሊንክ አይቶ ሙሉን እንዲያየው እንዲታዘበው ለነሱ ሰጥቶ ሙሉ ሊንክ ይሄ ግልጽ ካልሆነለት ከሊንኩ አይቶ መረዳት እንደሚችል እድሉን ሰጥቶ ሜን ፖንቶቹን መናገር ይቻላል። ወይ ኢንደክሽን ነው የምንጠቀመው ወይ ዲደክሽን ነው የምንጠቀመው። ስለዚህ ሁለቱም ስለሚያስኬድ አሁን ያለው ሰው መሰረታዊውን ነጥብ እያነሳ ይወያይ ካልን ሊንኩ ይቀመጣችሁ ፈልጋለሁ። ቶላ ብለው ነው የመጨረሻውን ስም የቀየሩት። በማድረጃ ነው የምናገረው። ግን አሁንም እንግዶች ስላሉ እንግዶች ሰላም ልበልና ከዛ በኋላ እንሰማለን ንግግራቸው። እኔ ፕሮቴስታንት ወንድሞቼን የትምህርት ልዩነት አለኝ እንጂ ጥላቻ የለኝም። ግን የፕሮቴስታንት ስብከት እንደሰበኩ በማስረጃ ነው የማሳየው ማለት ነው። ለምን? ፕሮቴስታንቱ ሰባኪ ስለነበርኩኝ። ስለዚህ እሱን እንመጣለን። ግን እዚህ ጋር አንድ አባት ይመስሉኛል መሐቄስ ገብረ መድህን ደጀኔ፣ በጣም የከበረ ይቅርታ ይፍቱን ይባርኩን አባታችን፣ ስላላወቁ ነው ካለማስተዋሉ። መጋቢ ሃይማኖት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ፍቅረ ኢየሱስ ሁላችሁም ሌሎቻችሁም እግዚአብሔር ይባርካችሁ ይቀድሳችሁ። መድኃኔዓለም ክርስቶስ አገልግሎታችሁን ዘመናችሁን ይባርክ ይቀድስ። ያው እንግዲህ ልጆቻችን እንቅልፋችሁን ጊዜያችሁን እየሰዋችሁ እንደዚህ እያገለገላችሁ ስናይ በእውነቱ የበለጠ ደስታ ይሰማናል። በጣም ብዙ የቤተ ክርስቲያናችን ልጆች ለቤተ ክርስቲያናቸው ጥብቅና ዘብ እየቆሙ ነው። ማንም እንደው ሞቅ ብሎት ወጥቶ የሆነ ነገር እናገራለሁ ቢል ወደማይቻልበት ደረጃ ላይ እየተደረሰ ነው። እንኳን አይደለም በእኛ ቤት ውስጥ ያሉት ይቅርና በሌሎች ቤት ውስጥ ያሉት እንኳን አፋቸውን እየሰበሰቡ ነው። በጣም ፍቅረ ኢየሱስ ደግሞ በእውነቱ ትልቅ ክብር አለኝ። እኔ ዛሬ እንደው ትንሣኤ ነው፣ በጣም ትልቅ ክብር አለኝ ላንተ። በቅርብ ቀን ወደ ቤተ ክርስቲያናችን የተቀላቀልክ የክርስቶስ ፍቅር የሳበህ ቤተ ክርስቲያን ለራሷ ጠርታ ያመጣችህ ለቤተ ክርስቲያንህ አንድ ነገር እንድታስቀምጥ ተጠርተህ የመጣህ በመንፈስ ቅዱስ ጥሪ ነው የመጣህ እንደነ ቅዱስ ጳውሎስ እና በጣም ትልቅ ነገር ነው ይሄ ወንድማችንና ሌሎችም እንደዚሁ ኬኩን ወንድማችንንም እንደዚሁ አየዋለሁኝ። ያው ለቤተ ክርስቲያን ሲከራከር አየዋለሁ። በጣም ትልቅ ነገር ነው ይሄ እና ወንድሞቻችን በርቱ፣ ልጆቻችን ጠንክሮ ቤተ ክርስቲያናችንን አድኗት። በተለያየ መልኩ ፈተና ውስጥ ነው ያለችው። አሁን ቤተ ክርስቲያን ቆመው ሌሎችን ለማስደሰት ጥረት የሚያደርጉ ከወዲያ ወዲህ የሚሯሯጡ የእኛም ሰዎች የእኛኑ ካባ ለብሰው የቤተ ክርስቲያኒቱን የአገልግሎት መስመር ለማዛባት የማይደረገው ጥረት የለም። በጣም ከአስተምሩ በጣም ደስ ብሎ ነበረ። በዚህ ደግሞ በሰሞኑ ደግሞ በተደረገው ነገር በጣም ደነገጥኩኝና ይሄ ማለት የቤተ ክርስቲያኒቱን አገልጋዮች እንዳላዋቂ ሌሎቹን እንዳዋቂ የሚቆጠርና የእመቤታችን የቅድስት ድንግል ማርያም ጸጋና ክብር ዝቅ የሚያደርግ ስለሆነ አሁን ሰሞኑን ሊቃውንቱ ስለተነሱባቸው መልሰው ይስተካከላሉ፣ ወደ ራሳቸው ወደ ቀልባቸው ይመለሳሉ የሚል ሀሳብ አለኝና እናንተም ይሄንን እንደ ርዕስ ይዛችሁ መነጋገሩ በራሱ ትልቅ ትርጉም የሚሰጥ ነው እና በእውነቱ ስላስገባችሁኝና መካከላችሁ ደግሞ ስላስቀመጣችሁኝ ከልብ አመሰግናለሁ። ጊዜያችሁ እንዳላባክል እግዚአብሔር ይስጥልኝ። እሺ፣ እናመሰግናለን አባቶች። ቶኒ እንደምን አለ ወንድሜ? የጸጋዬ ግቢ ውስጥ የቤተ ክርስቲያን እንትን ሊከፈት ነው፣
የሥላሴ ትምህርት ቤት ሊከፈት ነው። ይህን ሁሉ ልታስቡ ይገባል። በጣም ልትነቁ ይገባል። ለምን ትምህርት ቤት በቃ የሥላሴ ቅርንጫፉ እዛ ሊከፈት ነው። እሱ ቪዲዮ ሙሉ ነገ አሳያቸዋለሁ። እንትኑን ማለት ነው ፈቃድ እንዳገኘ ማለት ነው። አስባችሁታል? የሥላሴ መንፈሳዊ ኮሌጅ ቁጥር 2 ተብሎ ጸጋዬ ግቢ ውስጥ ሊደረግ ማለት ነው። አሁን እሱ ድርጅቱ ላይ ማለት ነው። እና እስከዚህ ድረስ ተሄዷል። ግን ምንፍቅና ደግሞ እንዳለ በግልጽ አማርኛ ይኸው እንይ ለማለት ነው። የተወሰነ ቪዲዮ እንይ፣ ከዛ በኋላ ሀሳብ እንሰጣለን። ሳሮ ለሞት ወአብርሃ ለሕይወት ዋሰሰ ለሙስና በትምህርተ ወንጌል እግዚአብሔር። ሌላው ግን እዚህ ጋር አንድ መናገር የምፈልገው ከስሩ ነው ነገሮችን መስራት የምፈልገው። ይሄ ቤተክርስቲያን አጠገብ የእኛ ቤተክርስቲያን አለ፣ የዮሐንስ ቤተክርስቲያን ባለሳሳት። በእውነት አባታችን እዛ ሄደው አስተምረው ያውቃሉ? እዛ አካባቢ ያላችሁ እነዚህ እዚህ የሚታዩ ጳጳሳት፣ መምህራን፣ ሰባኪያን ዮሐንስ ቤተክርስቲያን አደለ? ልክ ነኝ አደለ? የዛ አካባቢ ያላችሁ ማለት ነው። እንደዛ ነው መፈታተሽ ያለብን። ይሄዳሉ ወይ እንደው እዛ አካባቢ ይሄዳሉ ወይ? ሰባኪያኖቹ፣ ዘማሪያኖቹ እዛ አካባቢ ይሄዳሉ ወይ? ይሄ አዳራሽ 135 ሚሊየን የፈጀ ነው፣ የስቱዲዮ ግንባታ ምናምን ጭምር ማለት ነው። እና ገንዘብ ነው በቃ ሰውየው እየነዳ ያለው አቶ ጸጋዬ ገንዘብ ያለው ነው። እና ስለዚህ ገጎን ያለችው ቤተክርስቲያን ያለችበትን መድኃኔዓለም ያየዋል። የጸጋዬ ቦታ ላይ ግን እንደዚህ አይነት ነገር እየተደረገ ነው። እና እሱን እንግዲህ ለእናንተ ልተው ማለት ነው። አባታችንም ስለሚሰሙኝ ለሳቸው ልተው፣ በትህትና ነው የምናገረው። ለሳቸው ልተው። እሺ ቀጥሉ። የወደዳችሁና በእውነቱ የተከበራችሁ ራሳቸውን ለአገልግሎት ያዘጋጃችሁ የእግዚአብሔር ልጆች እንደምሰነበታችሁ። ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር ተቀዳሚ ተከታይ የሌለው ዋሕደ ባሕርይ አምላካችን ልዑል እግዚአብሔር ከዚህ ስላደረሰን ለስም አጠራሩ ክብርና ምስጋና ይግባው። የዛሬ 2000 ዓመት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የተቀበለውን መከራ፣ የከፈለውን ዋጋ፣ የፈጸመውን ቤዛነት ለመናገር የትኛውም መዝገበ ቃላት የማይተረጉመው፣ የትኛውም ፊደል የማያብራራው፣ የማይገልጸው፣ ቃላት ጨርሰው ተርጉመው አሳይተው ሊናገሩ የማይችሉ እጅግ በጣም ሰፊ መከራዎችን ተቀብለዋልና እንደ እግዚአብሔር ፈቃድ በዛሬው ዕለት የምንማርበት የሰባ ግብዣ በሚል ርዕስ ይሆናል። ወይገብር እግዚአብሔር በዝንቱ ደብር ለኩሉ ሕዝብ ከመ ይብልዑ መግዚአ ስቡሐ ወመስዋዕተ ስሙረ። እነሆ አምላካችን ልዑል እግዚአብሔር የሰራዊት ጌታ በዚህ ታላቅ ተራራ የሰባ ግብዣን ያደርጋል። ትንቢተ ኢሳይያስ ምዕራፍ 25 ቁጥር 6 ላይ ያለው የእግዚአብሔር ቃል ነው። እነሆ የሰራዊት ጌታ እግዚአብሔር ለሕዝብ ሁሉ የሚሆን በዚህ ተራራ ላይ የሰባ ግብዣን ያደርጋል። ያረጀ የከረመ የቆየ የወይን ግብዣም ያደርጋል። ወይትፌስሑ ትፍስሕተ ወሐሴተ ወይትቀብኡ እፍረተ ተውጠ ሞት ውስተ ሙዓት። እነሆ በዚህ ተራራ ላይ ባዘጋጀው ታላቅ የሰባ ግብዣ በወገኖች ላይ የተጣለውን መጋረጃ በአሕዛብ ላይም የተዘረጋውን መሸፈኛ ያስወግዳል። ሞት ለዘላለም ተዋጠ። እግዚአብሔር
ከአሕዛብ ሁሉ ዓይን እንባን ያብሳል፣ የሕዝብንም ውርደትና ስድብ ሁሉ ያርቃል ይላል ትንቢተ ኢሳይያስ ምዕራፍ 25 ቁጥር 6 ላይ ነው። ዋናው የምንይዘው የትምህርታችን መነሻ እንዳልኳችሁ የሰባ ግብዣ፣ የግብዣ ከወትሮ ሁሉ የተለየ ግብዣ ነው። የግብዣ ግለሰብ የደገሰው አይደለም። ይህንን ግብዣ ያዘጋጀው ምድራዊ ንጉሥ አይደለም። የግብዣ የተዘጋጀው ለባለስልጣናቱ ለተወሰኑ ቤተሰቦች ብቻ አይደለም። ለዓለሙ ሁሉ ለሕዝብ ሁሉ የተዘጋጀ የተትረፈረፈ እግዚአብሔር አብ በቀራንዮ ተራራ ላይ ያዘጋጀው ታላቅ ግብዣ ነው። ስለዚህ ግብዣ ነው የምንማረው። የግብዣ ደግሞ ጾታ የማይለይ፣ ጎሳ የማይለይ፣ የኑሮ ደረጃ የማይለይ ሕዝብና አሕዛብን ያስተባበረ የተዘጋጀው በሜዳ ላይ አይደለም። የተዘጋጀው በመስክ አይደለም። የተዘጋጀው በቤት ውስጥ አይደለም። የተዘጋጀው በቤተ መንግስት አይደለም። ለወትሮ ግብዣ የሚዘጋጀው ምንም በመስክ ላይ ቢሆንም እንኳን ለመቀመጥ እንኳን በማይመች በተራራ ላይ የተዘጋጀ ታላቅ ግብዣ። አዎ ደግሞም ያረጀ የወይን ጠጅንም ይጋብዛል ይላል። ይህንን ግብዣ ያዘጋጀው አምላካችን መድኃኒታችን እግዚአብሔር አብ ነው። ግብዣ ደግሞ የገዛ ልጁን ለዓለም ቤዛና መድኃኒት አድርጎ መብል አድርጎ የሰጠው ያዘጋጀው ታላቁ ግብዣ ነው። ለሕዝብ ሁሉ የተዘጋጀ ግብዣ፣ ለሁሉም የሚበቃ ግብዣ ያዘጋጀ ማንም የለም። እና አብርሃም በሕይወት ዘመናቸው በኦሪት ዘፍጥረት ምዕራፍ 18 ላይ እንደምናስበው በአካባቢ ለነበሩ ለጥቂት ሰዎች ያላቸውን እያካፈሉ እያበሉ እያጠጡ እንደነበረ ይታወቃል። ነገስታት ግብዣ ሲጋብዙ ለባለሟሎቻቸው፣ ለሚኒስትሮቻቸው፣ ለዘመዶቻቸው ብቻ ነው የሚጋብዙት። ለድሃ የሰባ ግብዣ የሚያዘጋጅ ንጉሥ የለም። ለእኔ ብጤ ግብዣ የሚያደርግ የለም። ምናልባትም እግዚአብሔር ዓይኑን ላበራለት ለአንዳንድ ደግ ሰው ካልሆነ በስተቀር ለዓለም ሁሉ የሚሆን ግብዣን ያዘጋጀው አምላካችን እግዚአብሔር ነው። ወይገብር እግዚአብሔር በዝንቱ ደብር ለኩሉ ሕዝብ ከመ ብልዑ መግዛእ ስቡሕ ወመስዋዕተ ስቡሕ። የዓለምን ረሃብ ለአንዴና ለመጨረሻ ጊዜ የሚያስወግድ ታላቁ ግብዣ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ዕለተ ዓርብ። በነገራችን ላይ ዕለተ ዓርብ ሰው ሁሉ ዓለም ነፃ የወጣበት የነፃነት ቀናችን ነው። ከመርገመ ሥጋ ከመርገመ ነፍስ የተዋጀንበት የተገዛንበት እግዚአብሔር የመጨረሻ ፍቅሩን ለእኛ ያሳየበት ታላቅ የድል ቀናችን ነው ዕለተ ዓርብ። ዕለተ ዓርብ ማለት በአጭር ቃል ለመግለጥ በአሁናዊ የጊዜ ቀመር ውስጥ የምትኖር ትላንት ያልነበራት ነገም የማይኖራት ሰማይን ምድር ላይ ቀራንዮ ዛሬ ላይ የምታመጣ የሰው ልጅ ሁሉ መዳን የተፈጸመባት ታላቅ ቀን ነች። እኛ ቀኗን አይደለም፣ የቀን ጌታ የጊዜ ጌታ በጊዜ በሁኔታ በቦታ የማይወሰን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ራሱን የደገሰበት ብሉኝ ጠጡኝ ብሎ ራሱን የሰጠበት ታላቅ ቀን ነው። አልቦ ዘየአብይ ወይሄይስ እምዝፍቅር ከመ ዘይሜጡ ነፍሶ ቤዛ ነፍሰ ቢጹ። የገዛ ነፍስን ለበጎቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም ይላል። የገዛ ነፍሱን አሳልፎ የሰጠን የሞተልን የተሰቀለልን በሞቱ ሞታችንን የገደለበት እኛን ነፃ ያወጣበት እግዚአብሔር አብ የገዛ ልጁን በቀራንዮ ተራራ ላይ የደገሰበት። አቤት እግዚአብሔር እንዴት ያለ ደግ ነው! እንዴት ቢወደን ነው የገዛ ልጁን ለእኛ አሳልፎ የሰጠበት።
ያ በረሃብ ተቃጥሎ የነበረውን በጥማት ተቃጥሎ የነበረውን ዓለምን ያረካበት ያጠገበበት ያስደሰተበት ያረጀውን የከረመውን የወይን ጠጅ ግብዣ እግዚአብሔር ያደርጋል ይላል። የከረመ የቆየ የዘገየ አንዴ ከተጠጣ ድጋሜ የማያስጠማ አንዴ ከተበላ ድጋሜ የማያስርብ ለዘላለሙ ሐሴትን ያደርጉ ዘንድ ይላል። ወትፌስቱ ትፍስተ ወሐሴት ይላል። ፍጹም ሐሴትን ያደርጉ ዘንድ። ልብ በሉ፣ ሐሴት ማለት እግዚአብሔራዊ ነው፣ መንፈስ ቅዱሳዊ ነው። በሁኔታ የማይወሰን መከራ የማይቀይረው ታላቁ ዘላለማዊ እግዚአብሔራዊ መንፈስ ቅዱሳዊ ነው። ከዓይኖች ሁሉ ፊት እግዚአብሔር እንባን ያብሳል። በወገኖች ላይ በአሕዛብ ላይ የተዘረጋውን መሸፈኛና መጋረጃ እግዚአብሔር ለአንዴና ለመጨረሻ ጊዜ ያስወግዳል ይላል። ክብርና ምስጋና ለአምላካችን ነው። መጋረጃ በቀራንዮ ላይ በተሰቀለ ጊዜ ነፍሱን አሳልፎ በሰጠ ጊዜ በሰው ላይ ያለውን ውርደቱን ሁሉ አስወግዶ ዓለማችንን እግዚአብሔር ወልድ ነፃ አውጥቷል። ትዝ ይላችሁ እንደሆነ ተውጠ ሞዛህ ይላል። ያ የበረታው ጨካኙ ታላቁ ክፉ ሞት እነሆ ድል በመነሳት ተዋጠ ይላል። አዎ ድል በመነሳት ተዋጠ። ሰጠመ አይልም፣ ጠለቀ አይልም። ተዋጠ ማለት ምን ማለት ነው? በቀላሉ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ቤርሙዳ የሚባለውን ትራንግል ታውቁት እንደሆነ በታሪክ ያ ማለት በዛ ላይ የትኛውም የጦር ጀት በዛ ላይ ማለፍ አይችልም። ፍጡነ ድምፅ ሃይፐርሶኒክ ቢተኮስ በቤርሙዳ ትራንግል አቅጣጫ ቢተኮስ በተአምር ማለፍ አይችልም፣ ይውጣል። የመዋጥ አቅሙ ከፍተኛ ነው። የዋጠውን ደግሞ በተአምር አይመልስም። ብዙ አውሮፕላኖች፣ ብዙ ተመራማሪዎችን፣ ብዙ መርከቦችን ውጧል። ለዘላለም ሲውጥ ኖሯል። የባህር አዙሪት እስካሁን ድረስ ዓለማችን ከትንሿ አቶም እስከ ታላቁ ጋላክሲ ያለውን ተመራምራ እንዲህ ብላ መናገር ብትችልም ስለ ቤርሙዳ ትራንግል ግን ልትነግረን አትችልም፣ አልደረሰችበትም። ልክ እንደዚህ ሁሉ ይሄ ምን ማለት ነው? ከፍተኛ ኃይል ያለው ማለት ነው እኮ። ድል በመነሳት ተዋጠ። ሞትን የዋጠ ሞት የጌታችን የአምላካችን የኢየሱስ ክርስቶስ ሞትን የዋጠ ሞት፣ የሞትን ክንዱ ብርት የሰበረ ሞት፣ በማዳኑ ተረፈ ደዌ የሌለበት ሞት እንዳለው የተረዳ ነው በጌታችን በአምላካችን በኢየሱስ ክርስቶስ ሞት ነው። ክብርና ምስጋና ለሱ ይሁን። ቅዱስ ጳውሎስ ምን ይላል? ወአመለብሰ ዝንቱ መዋቴ ዘይመውት ወተአሚረ ይበጽ ዘተጽፈ ተሰጥመ ሞት ውስተ ሞዓት አይተን ከቀኖት ከሞት ወአይተ መዊኦት ከሲኦል ሞቱስ ለኃጢአት ኦሪት። አው የማይሞተው የሚሞተውን በለበሰ ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው በትንቢተ ኢሳይያስ ተፈጸመ ይላል። ሞት ሆይ መውጊያ የት አለ? መቃብር ሆይ ይዞ ማስቀረት የት አለ? እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የትንሣኤ ጌታ የሕይወት ባለቤት ያ የማይሸነፈው አምላክ በቀራንዮ በተቸነከረ ጊዜ እነሆ ሞታችንን ድል በመንሳት ዋጠ ይላል። አንደኛ ቆሮንቶስ 15 ቁጥር 54 ላይ ሞት ሆይ ቀኖቱስ ለሞት ኃጢአት፣ የሞት መውጊያ ኃጢአት ነው፣ የኃጢአትም ደግሞ ኃይል ሕግ ናት ይላል። ኦሪት ይላታል። ኦሪት ገዳይ ነች። ኦሪት ጨካኝ ነች። ኦሪት ጥላ ናት። እንግዲህ እዚህ ጋር ቆም እናደርግና የተወሰነ ሀሳብ ካንሸራሸርን በኋላ እንቀጥላለን ማለት ነው።
እንግዲህ እንደው መምህር መታሰቢያ ወይም አባታችንም መናገር ትችላላችሁ። እኔ አንድ ስብከት በአንድምታ የታየ ሲሆን ጥሩ ነው። የዚህ የትንቢተ ኢሳይያስ ምዕራፍ 25ን ቃል እና የምንድነው ስሙ ይሄ የፔርሙዳ ንጽጽር በእውነት ለመናገር ፔርሙዳ ለዘላለም እንዲገል የተደነገገበት ነገር አለ ወይ? አሁን ግን እዚህ ጋር እንዲታሰብ የምፈልገው እኛ አባት ኦሪት ገዳይ ነች ብለዋል። ኦሪት ገዳይ ነች እና ምናልባት እስከዚህ ድረስ ያለውን የሰማችሁ ካላችሁ እንደዚሁ እንወያያለን። እና ኦሪት ገዳይ ነች፣ የኦሪት ሕግ ይላሉ። ቀጥሎ ገዳይነቱን በደንብ ይናገራሉ ማለት ነው። ምናልባት እንዳልኳችሁ እኔ ከአጀማመራቸው ፕሮቴስታንታዊ ስብከት እንደሆነ እረዳለሁ። እኚህ ሰው እርግጠኛው የምነግራችሁ ውሏቸው ከፕሮቴስታንት ጋር ነው። ያ ብቻ አይደለም። የአንዳንድ የቤተክርስቲያን ተማሪዎች እንደነበጋሻው ያሉ ስቴዲየም ዙሪያ የፕሮቴስታንት ራይ መጽሐፍት መደብር የሚባል አለ። ከዛ እየገዙ ስብከቶች ሲሰሙ እንደነበር እናውቃለን። መጽሐፍቶች ሲያደርጉ እናውቃለን። ኦኬ፣ በግልጽ አማርኛ ኦሪት ገዳይ ነች ትላለች ቤተክርስቲያን። እንደው መልሱልኝ እንግዲህ ቃል በቃል ነው፣ እንደገና እንጨርሰው ካለ ኦሪት ገዳይ ነች። ችንን ድል በመንሳት ዋጠ ይላል አንደኛ ቆሮንቶስ 15 ቁጥር 54 ላይ ሞቶይ ቀኖቱ ስለሞት ኃጢአት የሞት መውጊያ ኃጢአት ነው፣ የኃጢአትም ደግሞ ኃይል ሕግ ናት ይላል። ኦሪት ይላታል። ይኸው ሕግ ናት፣ እሷም ኦሪት። ቀጥሎ ስሙ ኦሪት ገዳይ ነች፣ ኦሪት ጨካኝ ነች፣ ኦሪት ጥላ ናት። እግዚአብሔር ኦሪትን አሳልፈዋል። የኦሪቱ መስዋዕት አልፏል። የኦሪት መስዋዕት ወይንም ሕገ ኦሪት ማለት የወላጅ ቤት ማለት ነው። እሺ እንግዲህ ኃይሌ ዮሐንስ ነው ትዝ የሚለኝ እዚህ ጋር ማለት ነው፣ በዚህ ስብከት ላይ ማለት ነው። በሙሉ የኦሪት ሕግ ተሽሯል፣ አልፏል። እሺ እንግዲህ ያው ቦታው ግልጽ ነው። በነገራችን ላይ ቤተክርስቲያን አይደለም፣ የሆነ አዳራሽ ነው። እሺ ምናልባት ጌትዬ ወይም አባታችን ወይም አንዳችሁ ቴኩ ሀሳብ ይቆራረጣል። ፕሮቴስታንት እንደሆነ አውቀዋል። ለዛውም መካኒሳ የኔ ቤተክርስቲያን አሴምብልስ ኦፍ ጋድ ቸርች ጀርመን አደባባይ ጋር እዛ ጋር ነው ድርጅቱ። ዓለም ገናም እንደዚሁ ድርጅት አለው። 100% ነው የምናገረው። ብዙ ማስረጃ በአሁኑ ሰዓት እንኳን 6 ሚሽነሪዎች እንደሚረዳ ከነ ቦታው የት እንደሚረዳ ሁሉ ካህናት ሁሉ ጭምር እንዳሉ አውቃለሁ። አዳራሹን እንግዲህ ተፈቅዶ ነው ይህ ሰው እንግዲህ ለዚህ አዳራሽ አሁን አንደኛ ይሄ ቦታ ቤተክርስቲያን አይደለም፣ የሆነ የፋብሪካ ነው፣ የሆነ የግለሰብ ድርጅት ነው። እዚህ ድርጅት ላይ እንግዲህ ቅድም ምናልባት አባታችንም ከሰሙኝ አጠገቡ ቤተክርስቲያን አለ፣ የኛ ቤተክርስቲያን አለ አጠገቡ። የቤተክርስቲያን አዳራሽ አይደለም፣ የአንድ ባለሀብት ከሆነ ነገር ጋር የሚሰራ ኦርቶዶክስም ላይሰንስ የሰጠችው በአሁኑ ሰዓት እንትን ብሎ ፕሮቴስታንቱም ውስጥ ላይሰንስ ያለው ሰው ነው ጸጋዬ። የሀብት ምንጩን እንዳልኳችሁ ነው። የገንዘብ ሴጣን
ገንዘብ ደግሞ በተለያየ ምክንያት ይገኛል። ተሰርቶም እንዳልሆነ አውቃለሁ። ለምን በዚህ አዳራሽ ውስጥ እንደሰማነው ምናልባት ኬኩም በኋላ ልታነሳልኝ ትችላለህ። ከዚህ በፊት አንድ ቪዲዮ ላይ ሪያክት አድርገን ነበር እና 3 ቢሊየን ብር ነው በአንድ ዓመት ውስጥ አወጣው የሚለው 3 ቢሊየን ብር ሚሊየን አይደለም፣ 3 ቢሊየን ብር። ከዛ ውስጥ 1.8 ወይም 2 ቢሊዮኑን ለቤተ ክርስቲያን ነው ለቤተ ክርስቲያን የሰጠሁት ብሎ ተናግሯል። አሁን በደንብ ስሙኝ። ስለዚህ አሁን እንደነዚህ አይነት አባቶችን እዛ ቦታ ላይ ሄደው የሚሰብኩት ስብከትን እንነቅሳለን። የቤተ ክርስቲያንን ጉባኤ አይደለም ቤተ ክርስቲያን እውቅና ያው እንግዲህ ብዙ ነገር ተሰርቷል። በነገራችን ላይ ገንዘብ የካቶሊክ ቤተክርስቲያንን የመንግስት ተጽዕኖ ለብዙ ነገር እንደደረረገው ነገስታት እንዲሁም እች ቤተክርስቲያን ላይ ሌላ ነገር እያደረገ ያለ ሰው ነው። ጸጋዬ በግልጽ አማርኛ እኔ ኦርቶዶክስ ነው አላምንም። ጸጋዬም ማለት ነው ይሸውዳችኋል እንጂ ፕሮቴስታንት እንደሆነ ከፕሮቴስታንቶች ጋር ህብረት እንዳለው እዚህ ውስጥ ያሉት ማጆሪቲ ፕሮቴስታንቶች እንደሆኑ አውቃለሁ። ስለዚህ እንግዲህ አባታችን ስብከት ኦርቶዶክሳዊ አይደለም ከነ እንትኑ ጣዕሙ እና ይሄ ነው። እስኪ መምህር መታሰቢያ አው ቢኒ ወጥቻለሁ። አሁን የተወሰነ ሀሳብ ሼር ላድርግ። እሺ ይሰማል አሁን? አዎ ትሰማለህ አሁን። በጣም ነው እኔ የተመታው ያህል ነው የደነገጥኩት። የሰማሁት ዕለት የደነገጥኩት ምንድነው አንደበቴ የኖረበትን የሁላችንም ኦርቶዶክሳዊ ልብ የሰበረበትን አይነኬ የሆነ ሐሳብ ስለነኩ ነው። በነገራችን ላይ ኦሪት ገዳይ ናት ሊባል አይችልም። ምንድነው የኦሪት ሕግ? የኦሪት ሕግ የታወቀ ነው። 10 ቃላት አሉት። ለምሳሌ እኔ እግዚአብሔር አምላክ ነኝ ከኔ በቀር ሌሎች አማልክት አይኑሩህ የሚል ነው የመጀመሪያው ሕግ። እንዴት ይሄ ገዳይ ሊሆን ይችላል? በሐዲስ ኪዳን ለጠንቋይ የታረደውን ለጣዖት የተሰዋውን የበላ የተሳተፈ ሊሞት እንደሚችል በሐዲስ ኪዳንም ጸንቶ የተሰጠንን ሕግ ከኔ በቀር ሌሎች አማልክት አይኑሩህ ብሎ የተናገረውን ቃል ገዳይ ነው ብዬ ልቀበል አልችልም። ሁለተኛው እናትና አባትን አክብር የሚል ሕግ ነው። እናትና አባትን አክብር ብሎ የሰጠ ሕግን የሰራ እግዚአብሔር ነው። እናት ባለው አባት ባለው የሚያስቀምጠው ነገር አለ። ለምሳሌ አባት በሚለው ቃል በመፍጠር የሚያውቀንን አባት፣ በቀለም የወለደንን አባት፣ በስጋ የወለደንን አባት፣ የነፍስ አባትን፣ የቆብ አባትን፣ የጡት አባትን ያማከለ የአባትነት ትምህርት ባለው እናትና አባትን አክብር ብሏል። መከባበር እንዴት ብሎ ነው ገዳይ ሊሆን የሚችለው? እናትና አባትን አክብር ስላለ እኮ ነው ከነጥፋታቸው ከነኃጢአታቸው በደላቸውን ክፋታቸውን እየታገስን ለመቆየት የምንታገል ያለ ነው። አባቶቻችንን እንዴት ትምህርት ቤት ተማሪ እንኳን አይመልሰውም ማለት ዲያቆን ዘማርያም ዘለቀ ያው አንተ ባለፈው መጥቼ ያስወጣችሁን ከልደተ ቃል ጋር ለቤታችሁ መጥቼ እኔን ቤት አደፍራትም እኔ እንኳን በመጣ በጠይቃህ አንተ አትመልሰውም እንኳን አይደለም የሰንበት ተማሪ። አሁን በዚህ ፊት ማቃለላቸው ምን አሉ? ጳጳሱ የተናገሩት አንድ የሰንበት ተማሪ ሊያውቀው የሚችለውን እውቀት ነው ማለት ፍሩሽካ የሆነ ገለባ የሆነ እውቀት ነው። የጳጳሱ ገለባ ነው። አሁን በዚህ ውስጥ ማለት ነው ጳጳሷ ምንም ቁም ነገር የተናገሩት ነገር የለም። አንድ ሰንበት ተማሪ እንደ ዝም ብሎ ሰንበት ተማሪ ማለት ገና አቡጊዳ እየቆጠረ ያለ እሱ ሊመልሰው የሚችለው ነው። ስላሴ ስንት ናቸው ተብሎ ሲባል እናም ነገር ሚል ማለት ኦኬ። እርሱም በምን ቃል እኛ እንናገር? አባታችን ነው እርሱ። በእውነት ቅዱስ ሲኖዶስ እርሶ ሊቀ ጳጳስ አድርጓል። ሀገረ ስብከት ሰጥቷል። እርሱ ባሉበት ሀገረ ስብከት ድቁና ይሰጣሉ፣ ቅስና ይሰጣሉ። እርሶን የመናገር ቀና ብሎ የመናገር እኛ ስልጣን የለን። ምን ይሻላል? ማልቀስ ብቻ። ምን ብለን እርሶን እንናገር? ማልቀስ ብቻ። ዝና ፈልገው ነው እንዳለን የዝና ችግር የለውበትም። ለሊቃነ ጳጳስ ለጳጳስ ዝና ምን ያደርግለታል? ፌመስ መሆን አይፈልጉም። ለቅሶ ብቻ መማር የለብን። ስለዚህ ሳይሆን መነጋገር አይደለም። እውነት ነው። ለዓለም ተሰቅሎ የሞተው ብቸኛው ቤዛ ኢየሱስ ክርስቶስ። የትኛውም ቅዱስ፣ የትኛውም ሰማዕት፣ የትኛውም ጻድቅ
እንደ ክርስቶስ ተሰቅሎ ሞቶ አዳምን ከሲኦል አውጥቶ ወደ ገነት የመለሰ ማንም የለም። አለ። ልብ በሉ። አሁን የሚናገረው ነገር ዝም ብዬ ነው የማሰማችሁ። የሚናገረው ነገር በመጽሐፍ በመረጃ በግዕዝ በአማርኛ አሳያለሁ። አለ። ውሸቱ ነው። በጣም የሚዋሽ ዲያቆን ነው ይሄ ሰውዬ። በጣም ይሄና መዝሙረ ያሬድ በጣም ነው የሚዋሹት። በጣም ምን አያውቅም ብለው ማለት ነው። አያውቅም ብለው በጣም ከኢየሱስ ክርስቶስ ውጪ ለሰው ልጆች በደልና ኃጢአት የደብረ ሊባኖስ እንኳን መቃብር ቤዛ ነው ብላ ነው ቤተክርስቲያን ታስተምረው። እንኳን አይደለም ማርያምን አይደለም እኮ ወንድሞች ናቶች፣ መቃብር ቤዛ ነው ብላ የምታስተምር ቤተክርስቲያን ናት። መቃብር የመቃብር አፈር ቤዛ ነው ብላ ደግሞ ማንም አይልም ይላል። የቤተክርስቲያን የጸና ትምህርት ነው። የድንግል ማርያም ቤዛዊነት ግን ታዳጊነቷ፣ አማላጊነቷ፣ ቃል ኪዳኗ፣ ዘላለማዊ ድንግልናዋ፣ ሁለተኛ ሔዋን በመሆኗ በመሳሰሉት የተብራራ ቤታችን ትባላለች። እንዴ እዚህ መጽሐፍ ቅዱስ ላይ አለ አይደለም? የግዕዝ መጽሐፍ ቅዱስ ተመለከቱ እኮ ታዲያ ጌታችን ለምሳሌ በማቴዎስ ወንጌል የተናገሩ ማለት ስለ ዓይን ፈንታ ዓይን፣ ስለ ጥርስ ፈንታ ጥርስ ይላል። በግዕዝ እኮ ብታነቡት ይሄንን ዓይን ቤዛ ዓይን ነው የሚለው፣ ወስን ቤዛ ስል ይላል።